ሰላም ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን በዛሬ ስፖርታዊ መረጃችን ላይ ከሊቨርፑል ጋር በተገናኘ የኮናቴን ጉዳይ እናነሳለን። ኮናቴን ከሊቨርፑል ለመልቀቅ በጣም መቃረቡን የሚያመላክቱ መረጃዎች እሱን በተመለከተ መረጃ አጋራችኋለሁ። ከዝውውር ጉዳይ ጋር በተገናኘ ኦሊሴን ጠቅሰላችኋለሁ። ከአሰልጣኝ ቅጥር ጋር በተገናኘ አዲስ አሰልጣኝ ሊቨርፑል ለመቅጠር መወሰኑን የሚያመላክት መረጃዎች ወጥተዋል። ይህ አሰልጣኝ ማን ነው የሚለውን በዛሬ ስፖርታዊ መረጃዎች ላይ እንመለከታለን። የተከላካይ መስመር ላይ ሊቨርፑል በጣም ወሳኝ የተባለ ውሳኔ አስተላልፈዋል። ይህ ውሳኔ ምንድነው የሚለውን ነገር በዛሬ ስፖርታዊ መረጃችን ላይ አካትቼ ተገኝቻለሁ። በሞዛይክ ስፖርት የተለያዩ የአውሮፓ መረጃዎችን የምናገረበት የዩቲዩብ ቻናል መሆኑ ይታወቃል። አዳዲስ መረጃዎችን ማግኘት ከፈለጋችሁ መቀላቀል ትችላላችሁ። ቀጥታ ወደ ስፖርታዊ መረጃዎቼ አልፋለሁ። ቀደም ብዬ በመግቢያ ላይ እንደጠቀስኩላችሁ ከአሰልጣኝ ቅጥር ጋር በተገናኘ ሊቨርፑል በስምምነት አሰልጣኝ አርኔ ስሎትን ማሰናበቱ የሚዘነጋ ጉዳይ አይደለም። አሰልጣኝ አርኔ ስሎትን ያባረረው ሊቨርፑል የቦርንማውዝ አሰልጣኝ የሆነውን አንዲዮ ኦራል ለማስፈረም መስማማቱን የሚያመላክት መረጃዎች በዚህ ሳምንት ታዋቂው ጋዜጠኛ ፋብሪዞ ሮማኖ አጋርቷል። ከዚህ ጋር በተገናኘም ቤን ጃኮቭ ይህንን መረጃ አጋርቷል። ሊቨርፑል በዚህ ሳምንት ከአንዲዮ ኦራላ ጋር መደበኛ ንግግር ጀምሯል። የአርኔ ስሎት ተተኪ ከዓለም ዋንጫ በፊት እንግዲህ እንደሚረከም ይጠበቃልም ሲል ተዘግቧል። ይህ አሰልጣኝ ለሊቨርፑል ምን ያህል ፊት ያደርጋል የሚለውን ነገር እንመልከት። አሰልጣኝ አሪዮላ በቦርንማውዝ ቤት 18 ያለመሸነፍ ሪከርድን በማስጠበቅ ቦርንማውዝን ወደ አውሮፓ ሊግ እንግዲህ ማሳደጉን የሚዘነጋ ጉዳይ አይደለም። ሊቨርፑል አሁን ላይ ትራንዚሽን ላይ ያለ ክለብ እንደሆነ ይታወቃል። ሽግግር ላይ እንደሆነ ይታወቃል። ከአሰልጣኝ ክሎፕ ወደ አርኔ ስሎት፣ ከአርኔ ስሎት ደግሞ አሁን ላይ የቦርንማውዝ አሰልጣኝ የሆነውን አንዲ ኦራል መቅጠሩ በቅርብ ጊዜያቶች ውስጥ የምንመለከተው ጉዳይ ነው። ይህ አሰልጣኝ ስንመለከተው ስታቲክሱን ስንመለከት ኳስን ይዞ መጫወት የሚችል በተለይ ትራንዚሽን ቦል ላይ በጣም እጅግ የተሳካለት አሰልጣኝ መሆኑን ተከትሎ ሊቨርፑል ያስፈረማቸውን ተጫዋቾች ማዋሃድ ላይ ብዙ ጥያቄዎች ይጠበቁበታል። ነገር ግን ይህ አሰልጣኝ ብዙ ነገሮችን ይሰራል ተብሎ ይጠበቃል። የአሰልጣኝ አርኔ ስሎት መባረርን ተከትሎ አዲስ አሰልጣኝ የቀጠረው ሊቨርፑል ታዲያ በቀጣይ ዝውውር ጉዳይ ላይም ከክለብ የሚለቁ ተጫዋቾችን በተመለከተ አዳዲስ ዝውውር ላይ ይሳተፋል ተብሎ ይጠበቃል። በክረምት የዝውውር መስኮት ሊቨርፑል የተለያዩ ዝውውሮች ውስጥ እንደሚሳተፉ አሁን ላይ ከተለያዩ ታማኝ ምንጮች የሚወጡ መረጃዎችን ተመልክተን መናገር እንችላለን። ከዛ በተጨማሪ በገበያ ላይ እንደጠቀስኩላችሁ የኮናቴን ጉዳይ ጠቅስላችኋለሁ ብዬ ነበረ። ኮናቴን በተመለከተ የወጣው መረጃ ምንድነው የሚለውን ነገር ላጋራችሁ። ኮናቴ በክረምት የዝውውር መስኮት በነፃ ከሊቨርፑል እንደሚለያይ በይፋ ሜይ 31 ላይ ከሊቨርፑል ጋር መለያየቱን የሊቨርፑል ኦፊሻል ፔጅ አሳውቋል። ኮናቴ ከሊቨርፑል መለያየቱ ለሊቨርፑል ደጋፊዎች እጅጉን አሳዛኝ ነው። ሊቨርፑል የመከላከል ጥንካሬ ውስጥ ልንጠቅሰው የምንችለው ተጫዋች ይህ ተጫዋች እንደሆነ ይታወቃል። ሪያል ማድሪዶች ተጫዋቹን ለማስፈረም እጅጉን እንደሚፈልጉም ይታወቅ ነበረ። ነገር ግን አሁን ላይ እየወጡ ያሉት መረጃዎች ደግሞ የሚጠቁሙን ተጫዋቹ በነፃ ወደ ሳውዲ ክለብ ሊሄድ የሚችልበት እድል እንዳለም ተዘግቧል። ምንም እንኳን በሊቨርፑል እና በወኪሉ ተደጋጋሚ የተባለ ንግግር ቢደረግም ከደሞዝ ጋር በተገናኘ ስምምነት ላይ አለመድረሳቸውን ተከትሎ ተጫዋቹ ሊቨርፑልን በክረምት የዝውውር መስኮት በነፃ መለያየቱም ተዘግቧል። ሌላኛው የምንመለከተው ጉዳይ ከዝውውር ጉዳይ ጋር በተገናኘ ሮበርትሰን ቶተንሃምን መቀላቀሉን ተከትሎ ሊቨርፑሎች የዚህ ተጫዋች ምትክ የሚሆን ተጫዋች እንደሚፈልጉም ይጠበቃል። ከዚህ በተጨማሪም ውሰት ላይ የነበረ ተጫዋች ወደ ሊቨርፑል ተመልሷል። ቲስሚካስን የተመለከተ መረጃ ላጋራችሁ። ቤን ጃኮቭ እንዲህም ሲል አጋርቷል። ኮስቲስ ቲስሚካስ አንዲ ሮበርትሰን መልቀቁን ተከትሎ ሊቨርፑል ውስጥ ቆይቶ ለቦታው ለመታገል ዝግጁ መሆኑንም ተዘግቧል። ከዛም በተጨማሪ ሊቨርፑሎች ቀደም ብዬ መግቢያ ላይ እንደጠቀስኩላችሁ የተከላካይ መስመራቸውን ለማጠናከር በክረምት የዝውውር መስኮት በገበያ ላይ የሚገኙ ተጫዋቾችን እንደሚመለከቱም ይጠበቃል። ኮናቴም እንደነገርኩላችሁ ከደሞዝ ጋር በተገናኘ ከሊቨርፑል ጋር አለመስማማቱን ተከትሎ ሊቨርፑልን እንደሚለቅም ተዘግቧል። ከዚህ ጋር በተገናኘ የተለያዩ ስሞች ከሊቨርፑል ጋር በቀጣይ ከዝውውር ጉዳይ ጋር በተገናኘ እንደሚነሱ ይጠበቃል። እነዚህ ስሞች ማን ናቸው የሚሉትን ነገሮች በቀጣይ እየተከታተልኩ ማጋራችሁ ይሆናል። ሌላኛው የምንመለከተው ጉዳይ ከሊቨርፑል ሌላኛው የለቀቀው ተጫዋች መሐመድ ሳላ ነው። የመሐመድ ሳላ ምትክ ለማድረግ ሊቨርፑሎች በቀጣይ ማንን ለማስፈረም ይሰራሉ የሚሉት ነገሮች እጅጉኑ ይጠበቃሉ። ምክንያቱም መሐመድ ሳላ የክለቡ ሌጀንድ ማለት እንችላለን። ብዙ ቁጥራዊ መረጃዎችን ስንመለከት ለሊቨርፑል እጅጉኑ ከፍተኛ አስተዋጽኦ ካደረጉና በክለብ ውስጥ ሌጀንድ ተብለን ልንጠራቸው ከምንችላቸው ተጫዋች ስም ዝርዝር ውስጥ የሚካተት ተጫዋች እንደሆነም ይታወቃል። እናም ታዲያ የእሱ ተጫዋች ምትክ ይሆናል ተብሎ
የተለያዩ ተጫዋቾችን ሊቨርፑሎች ለማስፈረም በገበያው ላይ በቀጣይ እንደሚመለከቱም ይጠበቃል። ጆዋ ጎሜዝን በተመለከተ ቤን ጃኮብ እንዲህም ሲል ተናግሯል። ጆዋ ጎሜዝ በኮንትራቱ የመጨረሻ ዓመት ላይ በሊቨርፑል እንደሚቆይም ይጠበቃልም ሲል ተዘግቧል። በቀጣይ ታዲያ ተጫዋች ኮንትራቱ ያልቃል። ከሊቨርፑል ቤት ከሚለቁ ተጫዋቾች ውስጥ ጆዋ ጎሜዝ ይካተትበታልም ሲል ተዘግቧል። የክሎፕ ስኳድ አሁን ላይ ሙሉ ለሙሉ እየፈረሰ ይገኛል። የተለያዩ አሰልጣኞች ሊቨርፑልን ለማሰልጠን ብቁ ሆኖ ደርሰዋል። አሰልጣኝ አርነ ስሎት በአንድ ዓመቱ ምንም እንኳን ዋንጫ ማሳካት ቢችል በቀጣይ ዓመቱ ግን በጣም እጅጉኑ በክረምት የዝውውር መስኮት ከፍተኛ ኢንቨስትመንት አድርጎ ዝውውሮችን ማድረግ ቢችልም ነገር ግን ክለቡን ለዋንጫ ለማወዳደር አለመቻሉን ተከትሎ ሊቨርፑሎች አሰልጣኙን አባረው አዲስ አሰልጣኝ ሾመዋል። ታዲያ ይህንንም በተመለከተ ሊቨርፑሎች በቀጣይ በዝውውር ገበያ ላይ የነቃ የተባለ ዝውውር እንደሚያደርጉም ይጠበቃል። አንዲ አሰልጣኝ አንዲ ኦራል አሰልጣኝ አድርገው የሾሙት ሊቨርፑሎች ታዲያ በክረምት የዝውውር መስኮት ቀደም ብዬ መግቢያ ላይ እንደጠቀስኩላችሁ የተከላካይ መስመራቸውን ለማጠናከር ገበያው ላይ ያሉ ተጫዋቾችን ይመለከታሉ። ኮዲ ጋክፖን የተመለከተ መረጃ ላጋራችሁ። ኮዲ ጋክፖ ወደ ሊቨርፑል ሲመጣ በእጅጉኑ ተጠብቆ የነበረ ቢሆንም ነገር ግን ስኬታማ የተባለ ጊዜም በሊቨርፑል ቤት ማካሄድ አልቻለም። ስለዚህ በክረምት የዝውውር መስኮት ክለቡን ይለቃል ተብሎ ይጠበቃል። ባየር ሙኒክ ተጫዋቹን ለማስፈረም ከሚፈልጉ የአውሮፓ ክለቦች ውስጥ የመጀመሪያ ቀዳሚ ክለብ እንደሆነም የተለያዩ መረጃዎች እየጠቀሱ ይገኛሉ። ኤኤስፒኤንም ሳይቀር ይህንን መረጃ አጋርቶታል። ሊቨርፑሎች በክረምት የዝውውር መስኮት ታዲያ ተጫዋቹን ለመሸጥ ፈቃደኛ መሆናቸውን ተዘግቧል። ምንም እንኳን ተጫዋቹ ላይ የለጠፉበት ገንዘብ እስካሁን ድረስ ይፋ ባይሆንም በክረምት የዝውውር መስኮት ከሊቨርፑል ከሚለቁ ተጫዋቾች ውስጥ ስም ዝርዝር ውስጥ እንደሚካተትም ተዘግቧል። ከሊቨርፑል ቤት ሮበርትሰንን መልቀቁ ተከትሎ በዛ ቦታ ላይ አሁን ሊቨርፑል ትክክለኛ ምትክ ለማስፈረም እንደሚንቀሳቀሱም ይጠበቃል። ኮናቴ በነፃ ሊቨርፑልን መልቀቁንም ተከትሎ የዚህ ተጫዋች ምትክ ማን ሊሆን ይችላል የሚለውን ነገር እንመለከታለን። ቨርጅል ቫንዳይክ ከእድሜ ጋር በተገናኘ እሱንም የሚተካ ተጫዋች አሁን ላይ ሊቨርፑሎች ያስፈልጋቸዋል። ስለዚህ እንዳጠቃላይ ጠቅላላ አድርገን ስንመለከት ሊቨርፑል በክረምት የዝውውር መስኮት ተጫዋቾቻቸውን የተከላካይ መስመር ላይ የእጅጉኑ አጠንክረው በዝውውር መስኮት ላይ እንደሚሳተፉም ይጠበቃል። የዛሬ አጫጭር ስፖርታዊ መረጃችን ይህን ይመስላል። ሞዛይክ ስፖርትን ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስክንመለክ መልካም ጊዜ ተመኞች።